ዕለታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ይፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? ሁላችሁም በዓለም ዙሪያ ባላችሁበት ሰላምታችን ይድረሳችሁ እያልን የሳምንቱን ፕሮግራም ይዤላችሁ እህታችሁ የቲ ብቅ ብያለሁኝ። እንግዲህ በየሳምንቱ የተለያዩ ነገሮችን ይዘን ብቅ እንላለን። ያንን ደግሞ እናንተ እንደኛው ሆናችሁ ወደ ህብረተሰቡ በማከፋፈል ወይም ደግሞ ሼር በማድረግ ብዙዎች ግንዛቤ እንዲያደርጉ ለምታረጉት ጥረት በሙሉ ምስጋናችን ይድረሳችሁ እንላለን። እንግዲህ ዛሬ እንደምታዩት ፋሲካ ነውና ፋሲካ ከበዓላት ሁሉ አንኳሩና ትልቁ ነው ብል ስህተት አይሆንም ብዬ አስባለሁ። ምክንያቱም ኦፍ ኮርስ ገናም አለ፣ ግን ፋሲካም ደግሞ የራሱን የቻለ ትልቅ መልእክት ይዞ የመጣ በዓል ነው። በየጊዜው የሚመጣ በዓል ነው። ነገር ግን የሰው ልጆች ምን ያህል የተከፈለላቸውን ዋጋ አውቀው እንቅስቃሴ ያደርጋሉ የሚለውን ነገር ስናይ ብዙ አጠያቂ የሆነ ነገር ላይ የምንጓዝ የህብረተሰብ አይነቶች ነን። እምነት ቤቶች ውስጥ ለመሄድ አልቦዘንም ወይም አልቦዘንም እንደ ህብረተሰብ። ነገር ግን ከዛ ውጭ ያለውን ነገር እዛም ውስጥ ሆነን የምናረገውን ነገር ወደ አይምሯችን ስናመጣው ግን ይሄ የሚያክል ትልቅ ዋጋ ተከፍሎልን እንደገና ደግሞ ሌላ ግጭትን የሚያስነሳ ወይም ደግሞ አለመግባባትን፣ አለመስማማትን ወይም ወዳጅነትን የሚያሳጣ ሁኔታዎች ህብረተሰቡ ገብቶ እናያለንና እንደ የቲ ፋይናንሻል ኤልኤልሲ ኤጀንሲ ባለቤት በየቀኑ የምናስተናግደው አንዱ በአንዱ ላይ የሚያደርገውን የክፋት ጥግ የሚያሳይ የሰዎች እንባ በየቦታው ሲፈስ እናያለን፣ እንሰማለን። ላይቭም ሳስተምር እንደዚሁ አያለሁኝና እነዚህን ሁሉ ነገሮች ስናይ አሁን ፋሲካን እያከበርን ነው። ፋሲካን ስናከብር ምን ማለት ነው የሚለውን ወደ ውስጣችን እንድናመጣ መምህራኖቻችንም አልቦዘኑም ትርጉሙን ለማስተማር። ግን የሰው ልጅ ወደ ውስጡ ለማስገባት ለምን ተቸገረ የሚለው ነገር ሁሌ ባይምሮዬ እለት ተለት የሚያለቅሱና የሚያዝኑ በወንድም በእህቶቻቸው በሚያውቋቸው የቅርብ ሰዎች፣ በቤተክርስቲያን የተለያየ ስልጣን ላይ ባሉ ሰዎች፣ በሁሉም አይነት እምነት ውስጥ ያሉ ሰዎች ኦፍ ኮርስ ከእስልምና ቦታ መጣሁ የሚል ሰው የለም። ግን ኦል ዲኖሚኔሽን በክርስትና ውስጥ እዛ ጋር ሄጄ እዚህ ጋር ሄጄ የሚል ጉዳት ስለማይ እንዴ ይሄንን ታዲያ መንፈሳዊ አባቶች ስለ ፋሲካ የሚያስፈልገውን መንፈሳዊ ምግብ ይስጡ። እኔ ደግሞ እዚህ ጋር እየመጡ የሚያለቅሱትን ሰዎች እንዴት ነው ያኛውን ትምህርት ከምድራዊ ህይወታችሁና ከሰው ጋር ካላችሁ ግንኙነት ጋር እንዴት እያቆራኛችሁት እየሄዳችሁ ነው? ወይስ በተናጠል ነው ሁሉንም እዛው ኮምፓርትመንት አበጅታችሁለት የተዘጋ ነገር ነው? ወይስ እለት ተለት ህይወታችሁ ላይ እያዋላችሁት በተግባር የምትንቀሳቀሱበት ነው የሚለው ነገር ሁልጊዜ ለአይምሮዬ ጥያቄ የሚሆንብኝና አጋጣሚው ደግሞ አመቺ ነው ብዬ ፋሲካን አንተርሼ አንድ ሁለት ነገር ልላችሁ ነው። ለዛም ነው ርዕሱን በሰላም ለመኖር ለምን አቃተን የሚለውን ያመጣሁላችሁ ማለት ነውና የመጀመሪያውን ስላይድ ስታዩት ያው መልካም የትንሳኤ በዓል በሚለው እጀምርና በሰላም ለመኖር ለምን አቃተን፣ ገደብ የለሹ ማህበራዊና የሥራ ግንኙነታችን የሚለውን ነገር ዘርዘር አድርጌ እንዲሁ ወደ እናንተ አይምሮ ላይ ጣል አድርጌው ሐሳባችሁ ላይ እንዲብላላና የተወሰኑ ሰዎችን እኔ አንድ ስለሆንኩኝ ኃላፊነቴ ብዬ የምለው አንድን ሰው አስተሳሰቡን አስተካክየው ወለካ እዚህ ጋር ስቸው ነበር ብሎ አንድ ሰው ከጠገንኩኝ ሌላው ደግሞ ሌላውን እየጠገነ ምን ሄድበት የዱላ ቅብብል ህይወት ነው እንጂ ከዛ ውጪ ሁሉን ሰው ለመጠገን በጣም አስቸጋሪ ነው። ምክንያቱም ሁሉም ሰው የራሱ ፌቨሬት የሆነ ሾው ይኖረዋል። አንዳንድ ሰው ለሶሻል ሚዲያ ቅርብ አይደለም። አንዳንድ ሰው ጠቅላላውኑ ቴክኖሎጂ ጋር ግንኙነት የለውም።
በር በበር እያንኳኳን የምናረገው ነገር ስላልሆነ ቢያንስ የሰማው ሰው በዚህ ጉዳይ ላይ አይምሮዬ ላይ መጥቶ ማያውቀውን ግን ኤቭሪዴይ ለጥላቻ የሚዳርገኝን ወይም ለግጭት የሚዳርገኝን ነገር ነበር ለካ ማረገው እንኳን በዚህ በትንሳኤ ቀን በፍቅር ቀን በሰላማችን ቀን ዋጋ በተከፈለብልን ቀን ሰማሁት ብላችሁ እንድትሉ የሚያደርግ ትንሽ ማስታወሻ ነው ይዤ የመጣሁትና የሚቀጥለው ስላይድ ላይ በመንሄድበት ጊዜ እንግዲህ ሰላማችንን ሊነሱ የሚችሉ ከምናረጋቸው ማህበራዊ ግንኙነት ከምናረጋቸው የገበያ ግንኙነት ጠቅላላውኑ ከስትሬንጀርም ወይም ደግሞ ከማናውቀውም ሰው ይሁን ከምናቃቸው ወይም ከስጋ ዘመዶቻችን ጋር ያለውን ነገር ነው እንግዲህ እዚህ ላይ የምናየውና በሰላም በሚኖሩ ኮሚኒቲዎች ውስጥ የማይደረጉ ነገሮች እኛ ጋር ግን ሲደረጉ እናያለን እና ከነዛ ውስጥ 1 2 3 ብዬ ያየኋቸውና የብዙ ሰዎች እንባ የሚፈስበትና ብዙ ሰው ቢለያይ ከፍተኛ ጉዳት የሚያመጣውን አብሮ ቢጓዝ ግን አንዱ ላንዱ አለኝታና ምርኩዝ ሊሆን የሚችለውን ያሳጣው ምንድነው ብላችሁ ስትሉ ክፍል 1 ወይም ቁጥር 1 ላይ እንደምታዩት በጣም ከምንወዳቸውና ከምናከብራቸው ሰዎች ጋር የንግድ ተቋም መመስረት ማለት ነው። ብዙዎች እንግዲህ ሩቅም ሆነው ሊሆን ይችላል ሌላ ሀገር ላይ ሆነው ሊሆን ይችላል ናት ኢንሳይድ ዘ ዩናይትድ ስቴትስ ብቻ ሳይሆን ከሌላ ከአውሮፓ ወደዚህ ወይም ከሀገር ቤት ወደዚህ ወይም ከዚህ ሀገር ቤት ካለ ሰው ጋር ሰዎች የሚያውቋቸውን ሰዎች እንደዚህ አስቤ ነበር ለምን ይሄንን ንግድ አንከፍትም ብለው ይላሉ። ያንን ብለው በሚጠይቋቸው ጊዜ መቀራረባቸውን ብቻ ነው ከሚያስፈልጓቸው 10 ብለን እንደ ጣታችን እንኳን ብናያቸው ከ10 ውስጥ አንዱ ሊሆን ይችላል ያዩት 9ኙን ነገር ግን አላዩትም። ምክንያቱም አንድ ላይ ለመስራት መጀመሪያ ነገር ፋውንዴሽኑ ቶታሊ ክራክ አድርጎ በየጊዜው ያ ክራክ ያደረገው እየሰፋ እየሄደ ያለበት ኮሚኒቲ ውስጥ ነን ያለ ነው። እነዛን ያልኩበት ምክንያት ደግሞ ኦን አ ዴይሊ ቤሲስ ዊክሊ ቤሲስ ማንትሊ ቤሲስ አመት እስከ አመት ድረስ በየቀኑ ከምናነጋግራቸው ሰዎች 1 ወይ 2 ወይ 3 ማክሲመም 10 ሰው እንኳን መጣ ይባል 6ቱ በተለያየ ጉዳት ውስጥ ያለፈ ሆነው ከዛውስ ለምሳሌ አንዱን ወይ 2ቱን ቢዝነስ ከወዳጁ ጋር ሊከፍት ብሎ መጨረሻ ላይ ግን መካካድ መጥቶ ከልጅነት ጀምሮ ወይም ጀምራ የምታውቃት ወይም ደግሞ ሌላም አይነት ያበልጅ የተለያዩ አይነት የስጋ ግንኙነት መሰል አይነት በጣም የጠበቀ ግንኙነት ያላቸው ለክፉ ቀን አለልኝ አለችልኝ የሚባባሉት ሰዎች ናቸው። እንግዲህ እዛውስ ገብተው ካሉት 10 ነገሮች ውስጥ ቢዝነስ አቋቁሞ ባንድ ላይ ለመስራት ከሚያበቃው ዝርዝር ሁኔታ ውስጥ አንዷ ብቻ ስላለች ያቺ የልጅነት አብሮ ማደግ ጉርብትና ረጅም ጊዜ መተዋወቅ ወይም የተለያዩ ዝናዎች እነሱኮ የተሻሉ ናቸው ከኔ ወይም ደግሞ እኔ የተሻልኩ ነኝ ከነሱ እነሱ በዚህ ቢያረጉ እኔ በዚህ ባረግ የሚለውን አንድ ነገር ብቻ ይዞ የተንቀሳቀሰ ሰው እዛ ጉዳት ላይ ይወድቃል። ሁለተኛውን ደግሞ የምታዩት ከቅርብ ወዳጆቻችሁ ገንዘብ የምትበደሩ ሰዎች እርግጠኛ ነኝ 100% ማለት በድፍረት የሚቻልበት ነው። ብዙዎች ፈርሶ እንጂ ግንኙነታቸው ያበደሩት ገንዘብ ሰዓቱን ጠብቆ ተመልሶ ምናምን እንደዛ አይነት ነገር ሰምተን አናውቅም። ስለዚህ ያንን ገንዘብ ተበድራችሁት የጠፋው ሰው ወይም እንዲቀየም ያደረጋችሁትና የተለያያችሁት ሰው ቢኖር በዛሬ ጊዜ ወይም አሁን ባላችሁበት የእድሜም የሁኔታም ያላችሁበት ሁኔታ ላይ ያ ሰው ወይም ያቺ ሰው ብትኖር ምን ያህል ሊጠቅማችሁ እንደሚችል አስባችሁ ታውቃላችሁ? ሰው ለሰው መድኃኒቱ ነው ይባላል። ግን ህብረተሰባችን ደግሞ ያንን በተቃራኒ የሚያፈርስ ነገር በማይረቡና በሌላ ቦታ ላይ በተለይ በዚህ በኖርዝ አሜሪካ ላይ የማይደረጉ ነገሮች ሲያደርግ እናያለን። ሶስተኛውንም ስታዩት ደግሞ በጣም ከሚያውቁን ሰዎች ላይ ለረጅም ጊዜ የሚቆይ ወይም እንድንገለገልበት የምንፈልገውን እቃ ይገዛል ሰው። እነዚህን ስል ለምሳሌ ምን አይነት እቃ ይሆን የምትለው ልትሉ ትችላላችሁ። አንዳንድ ሰዎች መኪና ይገዛሉ፣ አንዳንድ ሰዎች ቤት ይገዛሉ፣ አንዳንድ ሰዎች ደግሞ አሁን እንደተያዘው ፈሊጥ በዚህ በፒራሚድ ስኪሙ የላይፍ ኢንሹራንስ ብዙዎች ስካም ሆነዋል። ላይፍ ኢንሹራንስ፣ የጡረታ አካውንት፣ የተለያዩ የማይደረጉ ነገሮች ከሚያውቁት ሰው ጋር ያደርጉታል ያንን ነገር። ስለዚህ አገልግሎት ስንል ለምሳሌ የምታውቁትን ሰው በተጨማሪ እንደውም ኮንትራክተር አድርጋችሁ ብትቀጥሩ
ስለሚያቀኝ አይጎዳኝም ልትሉ ትችላላችሁ። ያ ሰው ደግሞ ስለሚያቃችሁ ፎር ግራንትድ ወስዶት እንደውም እናንተ ላይ የተለያየ ነገር ያደርጋል። ለምን አትጠይቀኝም አይጠይቀኝም በሚል ማለት ነው። ምናልባት ትርፍ ዕቃ ገዝቶ ሊሆን ይችላል። ባለፈው ቲክቶክ ላይ መጣ የነገረችን ሪሊ በጣም አንበሳ የሆነች ሴት ናት። የቀጠረችውን ሰው በጣም ስለሚያቃት ግን ብዙ ማቴሪያሎች ገዝቶ ነበርና ስራልኝ ያለችውን ነገር የሚያስፈልጉትን 2x4 ወይም ደግሞ 2x2 የሚያስፈልጉትን ቀጫጭን እንጨቶች ቆጥራቸዋለች። ከመታው በኋላ የተመታውን እንጨት እልህ ይዟት እንዳለ ከዳር እስከ ዳር ቆጠረችው እና የገዛ ነው ይሄን ያህል ነበር የት አደረከው ብላ አንገቱ ላይ ቆመች። በቃ ሴትዮዋ በጣም በኢሞሽን ነበር የምታስረዳው የምትናገረው። እና አንዳንድ ጊዜ እንዲህ አይነት በደል የሚደርስባቸው ሰዎች ቅዳሜ ለምሳሌ ቲክቶክ ላይ ላይቭ መጥተው የሚናገሩት ሰዎች ለብዙዎች አስተማሪ ነው። አንዳንዱ ሰው በክፋት ሊመጣ ይችላል። አንዳንዱ ሰው ሰዎችን እዛ ውስጥ የተለያየ ችግራቸውን ሲናገሩ በችግራቸው አጥምዶ ደግሞ ለሌላ አደጋ ለመዳረግ የሚመጡ አሉ። አናውቃቸውም። ብዛት ስላለ እዛ ውስጥ ሁሉ ሰው እውቀት ሊያገኝ ወይም ችግሩን ሊያካፍል ወይም እውቀት ሊወስድን የመጣው ብለን የምንለው ነገር አይደለም። ስለዚህ አንዳንዱ ሰው ለክፋት የሚመጣ አለ። አንዳንዱ ሰው ፈርቶ ሁሉ ውጭ ሆኖ የሚያዳምጥ አለ። ማለት ከሌ ገብቶ ነበር እዛ እንዳይባል ወይም የተለያየ ሚሽን ያለው ሰው ብቻ ኦቨርኦል በጣም መጠነ ሰፊ ሰው ቅዳሜ ያዳምጣሉ። የሰውንባ አንዳንዶቹ አላስችል ብሏቸው ፍንቅል ብለው ያለቅሳሉ። አሁን ሳተርዴም $400,000 በሌላዋ ኢትዮጵያዊ ያጣች ሴት ታለቅስ ነበር እና ይሰማኛል ብቻዬን ስሆን እንዲህ ከሰው ጋር ስሆን ይሻለኛል ብላ ብዙ በቃ ተስፋ የመቁረጥና የመኖር ትርጉሙን አጣበት። ያንን ቀን አዳናችሁኝ ልግባ እያልኩኝ እዚህ ቤት ገብቼ አይዞሽ ብላችሁ ተስፋ ስለሰጣችሁኝ ነው እንጂ ያቺ ቀን የመጨረሻ የነበረች ምትላለች። እና ህብረተሰባችን በብዙ መከራ ውስጥ ያልፋል። ግን ከውጭ የመጣ መከራ አይደለም፣ ከቤት ውስጥ የመጣ ነው። ከቤት ውስጥ ስንል ደግሞ ከቤተ ክርስቲያን ውስጥ ጀምሮ እስከ ጎዳናና መንደር ውስጥ ድረስ በጉዳት እየተጓዘ እየታመሰ የሚገኝበት ነው። ስለዚህ እነዛን ነገሮች ስናይ የምታረጉት ነገር የምትገዟቸው ነገሮች ከምታውቋቸው ሰዎች ሲሆን ምንድነው ችግሩ? መኪና ዘመዳችሁ ሊሸጥ ይችላል በማይሆን ዋጋ በማይሆን ኢንትረስት ሬት፣ ወይም ደግሞ ጤነኛ ያልሆነ ዩዝድ ካር ልትገዙ ትችላላችሁ። ያጋጠማቸው ሰዎች መጥተው ተናግረዋል። እንደውም እንደ ምሳሌ ያችኛዋ ስታነሳ ያችኛዋ ደግሞ this weekend አንደኛዋ ስለ መኪና ነበር የተናገረችውና በቃ ትንሽ ቀን ከነዳችሁ በኋላ እምቢ አለ። ተመልሶ ሄዶ ለመጠየቅ ያም ሰው ኦሬዲ ተነቃብኝ ነው ቅርበቱ ስላለ የሚመጣውን ነገር ያቀዋል። ከመጀመሪያውም አውቆ ነው ያደረገው ማለት በምትችሉበት ሁኔታ ነው። ምክንያቱም አንድ ሳምንት እንዴት ነው ተነድቶ የሚቆመው መኪና? ግን ብዙዎቻችሁ ዘመዴ ያለ የሀገሬ ልጅ አለ ጓደኛ ያለች መቼም እያዩ ዝም አይሉኝም የምትሉት ነገር እናት በልጇ ላይ ያደረገችውን እንሰማለን። ልጅ በእናቷ ላይ ወይም ደግሞ እህት በወንድሙ ወንድም በእህቱ you name it ኤክስቴንድ እያደረገ እንደ ቫይረስ እየሄደ ነው ያለው። በምንድን ነው ሊቆም የሚችለው የሚለውን ነገር ቢያንስ መሰረታዊ ነገሩን 1 2 3 ነገር ብለን እንድናየው የሚለው ነገር ነው። እና አንዳንድ ጊዜ ሰዎች አሁን እዚህ የሚቀጥለው ስላይድ ላይ ስናይ ደግሞ ወዳጅ አይደል እንዴ ታዲያ ለዚህ ጊዜ ካልሆነኝ እንዴት ሊሆን ነው የሚል ንግግር ደግሞ የሚናገሩ ሰዎች አሉ። ወዳጅ በራሱ ትርጉሙ ምንድነው? ለኛ እንደ ኮሚኒቲ ማለት ነው። ወዳጅ ሲሆን ባንክ አካውንታችን ነው እንዴ ገብተን እንደፈለግን የምንወስደው አይደለም። ጊዜያዊ ችግሮችን ወዳጅ ሲባል ለምሳሌ ጊዜያዊ ችግሮችን የተለያዩ ነገሮች ሲያጋጥሙን ወዲያው ደውለን የተወሰነ ነገር እንትና ጋር ደውይልኝ ወይም ደግሞ ይሄንን አድርጊልኝ ብለን ለዛን ቀን ልንጠይቃቸው በቃ አንድ ነገር እንኳን ቢመጣ የባሰ ኢመርጀንሲ ቢመጣ እከሌ አለ እሱ ጋር ደውላለሁ እሷ ጋር ደውላለሁ ምንላቸው ሰዎች ናቸው ወዳጆቻችን። የሆነ ነገር እንኳን ታመን አምቡላንስ ጠርተን ከሆነ ወይም ጥሩልኝ ልንል ከሆነ እንዲህ አይነት ነገር መንገደኛን ጠርታችሁ አትሉም። ወዳጆቻችሁ ናቸው መጥተው ቢያንስ ከኋላችን በራችንን ቆልፈው አምቡላንሱ ተከትለው ሊሄዱ ይችላሉ። ወዳጅ ስለሆኑ ነው ያንን ያደረጉት እንጂ ሌላ ሰዎች አይደሉም። በችግር ጊዜ ተጠሪ በየፍሪጃቸው ላይ አንዳንድ ወዳጆቻችን ከሌም ብለው ከነስልክ ቁጥራችን ያስቀምጣሉ። ለምን? ስለሚያምኑንና ወዳጆቻቸው ለዛ ለችግር ጊዜ የምንሆን ተጠሪ እንደሆንን ውስጣቸው ተቀብሎናል። ለረጅም ዘመን 20 ዓመት ሊሆን ይችላል 30 ዓመት ሊሆን ይችላል 40 ዓመት ሊሆን ይችላል የተጓዝንባቸው ያለምንም ግጭት የፍቅር ዘመኖች አሉ፣ የሰላም ዘመኖች አሉ። ምክንያቱም መጀመሪያው ገጽ ላይ ያነሳሁላችሁ ሶስቱን ነገር አድርገናቸው አናቅ እና በዛ ምክንያት
እነዛን ሰዎች ወዳጅ አድርገን ባውንድሪ ላይን ያለው ወዳጅነት ነው ምስጥራችንን የምናዋያቸው። አንዳንድ ሰዎች ለቤተሰባቸው the only child የሆኑ ሰዎች አሉ። እህት ወንድም ስለሌላቸው እንደ ልባቸው የሚናገሩትና ችግራቸውን የሚያዋዩትና በከበዳቸው ጊዜ ነገራቸው እንዲቀል የኔ ነው ብለው የሚቆጥሩት ሰው ላይኖራቸው ይችላል። ግን ወዳጅ የሚሉት ሰው የራሳቸውን ሚስጥር ሊያጫውቱት የሚችሉት አይነት ሰው ማለት ነውና ሪሊ ለማንም ማንነግራቸው ነገሮች ሊያጋጥሙን ይችላሉ በህይወታችን። ደግሞም ሁሉም ሰው አለው እንደዛ አይነት ነገር ለአንድ ሰው ብቻ የሚነግረውና ሁሉ ጊዜ ራሳችሁ መሸከም ካቃታችሁ ለሌላ ሰው እንዴት ሚስጥሬን ጠብቀልኝ ብላችሁ ተጠብቃላችሁ የሚባል ነገር አለ። ግን ብዙ ሰዎች ሞራል ቫልዩ ያላቸው ሰዎች ከአንድ ሰው ጋር የምንወያየው ነገር በእኛ በፈጣሪና በዛ ሰው ያንን ደግሞ ለመለማመድ አሁን እኔ በግሌ ሁለቱም ያለውባቸው ኢንዱስትሪዎች ፊዱሻሪ የሚለው ነገር ስላለ በእኔ በክላይንቶቹና በፈጣሪ መሀል ያለ ነውና በኢንስቲትዩቶቹ ዲል በመናረግበት ሪል ስቴት ከሆነ ከሪማክስና ከእኔ ከፈጣሪና ከክላይንቶቹ ጋር የሚቀር ነው ማለት ነው። እንደገና ፋይናንሻል ሰርቪሱ ከሆነ ከእኔ ከምጠቀምበት ካምፓኒና ከክላይንቶቹ ጋር የሚቀር ነገር ነው እንጂ አበበ መጥቶ ነበር ጨጓራው ተገልብጦ እንትና መጣ ነበር ደም ብዛቱ አውጥቶ ምናምን የሚባል ንግግር የለም። እንትና መጥቶ ነበር 10 ብር ይዞ መጣ፣ እንትና መጥቶ ነበር 1 ሚሊዮን ይዞ መጣ የሚባል ንግግር የለም። ያ ፊዱሻሪ ስታንዳርዱ ኢንዱስትሪው ነው። ከዛ ደግሞ ከየቤታችን ስናድግ ይዘን የመጣ ነው ደግሞ በራሱ እላዩ ላይ ይጨምርበታል ማለት ነው። ስለዚህ እንዲህ አይነት ነገሮችን ሰዎች በሚያዩበት ጊዜ አይ ከሌማ ከሱ እኔ ቸግሮኝ ፍራንክ ከሌ ወይም ከሊት ካልሰጠች ምን ዋጋ አለው ሲባል ያ ባውንድሪ ላይን የሌለው ግንኙነት ስለሆነ ኢሚዲየትሊ ሰዎቹ ከተቀበሉ በኋላ ጉዳያቸው ከሞላ በኋላ ያንዳንዳችሁ ራሳችሁን ጠይቁት። እንዴ ስለኔ ነው እንዴ የምታወራው? እኛ ቤት ነበረች እንዴ ልትሉም ትችላላችሁ። this is a standard ኮሚኒቲያችን የሚሄድበት ትራዲሽናል መንገድ እና የአንዳንድ ሰዎች ሰልፊሽ የሆነ ፐርሰናሊቲ ይሄኛውን ቢቸግረኝ ገንዘብ ከከለ ያመጣለሁ ምናምን የሚለውን መስመር ያለፈው ማህበራዊ ግንኙነቱም ይሁን የሥራ ግንኙነቱ ያንን መስመር ያለፈው ነገር ላይ ገባ ብሎ ሊያደርገው ሲፈልግ አንደኛው በቀረበው ልክ ሌላኛው ደግሞ ጉዳዩ ከሞላለ በኋላ ከዚህ በኋላ ማኬት አመጣለሁ ምሰራው ለእንትኔ ምናምን አይበቃምና በቃ ጉዳይን ዘግቶልኛል ስላለው ነው ያደረገው። ስለቻለች አደረገች ያለኝ የራሴ ወንድምም አለ በራሴው ቤተሰብ ውስጥ ነው መላችሁና ኖ ስለቻለ አደረገ ብላችሁ የምትሉት ነገር አይደለም። this is like above and beyond። በተለይ ልጆች ሲኖሯችሁ ቤተሰብ ሲኖር ትዳር ሲኖር ብዙ ነገሮችን ተመካክሮም ይሁን ብቻውን ያለም ሰው ቢሆን ከብዙ ነገር ቀንሶ ነው ለዛ ሰው ወይም ለዛች ሰው ፍቅር ስላለው የሚደረገው ወይም ደግሞ ካለበት ቦታ ወደ ከፍታ ለማውጣት የምታረጉት እንጂ ከዛ በኋላ እንደገና መስመሩን ስቶ አንዱ ላይ ፖሊስ እንዲጠራ አንዱ በሽምግልና ተቀምጦ እንዲዳኝ አንዱ ስኮዲያኛው ድረስ እንዳይቀባበር መቃብሩ ላይ እንዳይቆም መቃብሬ ላይ እንዳይቆም የሚያሰኘው ደረጃ ጋር ስንደርስ ደግሞ ፈጥኖ ይቅርታ የመጠየቅ ባህሪ ደግሞ የግድ ነው። ይሄንን አድርግ ያለው ለካ ይሄንን ሲቸዋለሁ ያንን ስላረኩ እኮ ነው እነከሌን ያጣዋቸው ብሎ የሚጸጽተው ሰው እንኳን ካለ ፈጥኖ ይቅርታ በመጠየቅ ራሱን ነፃ የሚያወጣ ሰው መሆን አለበት። ግን ስላልተለመደ በኮሚኒቲ ውስጥ ዛሬም መጣላት ነው፣ ነገም መጣላት ነው፣ ተነጎዳም መጣላት ነው። አዳዲስ ሰዎች ደግሞ አብረን እንስራ ብለው እዛው ብሮክን ፋውንዴሽን ላይ በየቀኑ እየሰፋ ያለው ነገር ላይ አንዱን ገፍትሮ ገደል ያ የሰፋው ክራክድ የሆነው ፋውንዴሽን ውስጥ እዛው ውስጥ ጨምሮ ተሻግሮ ለመሄድ ሲንደፋደፍ ታዩታላችሁ። ገጽታ ግንባታ ላይ በጣም በርትቷል ህብረተሰብ። ብዙ ነገር እድሜ ለሶሻል ሚዲያ ያሳየናል። ሰዎች አንደኛ ነን ሁለተኛ ነን እንዲነን ምናምን ብዙ ነገር ይወራል። ቄቅ ያሉ ሰዎች ናቸው። ግን እድሜ ለሶሻል ሚዲያ ወይም እድሜ ለኦንላይን ኢንፎርሜሽን ገብታችሁ ስታዩት ደግሞ ትራከብል የሆነ ሬከርድ የሌላቸው ድርጅት ብቻ ብለው ይዘው ይሄንን ልፈጥርልህ ነው ያንን ልፈጥርልህ ነው ምናምን የሚል ነገር አለና እነዚህን ሁሉ ነገሮች ስናይ ዘመዶቻችን ሲሆኑ ለመርዳት የመሯሯጥ ነገር አለ። መርዳት ማለት አንድ ሰው ድርጅት ሲከፍት ጠረጴዛ ልትከፍሉለት ልትገዙለት ትችላላችሁ። የቢሮውን ለአንድ ወር ለ3 ወር የቻላችሁትን ድረስ ልታረጉ ትችላላችሁ። ግን ኢንከሬጅ ልናረግ የምንችለው ባለሙያንም ቢሆን አሁን ይሄ ዝምድና ብለን ገንዘብ ሰጥተን ተጣልተን አብረን ቢዝነሱን ከፍተን ተጣልተን እንደገና ደግሞ የተከፈተውን ቢዝነስ እከሌ መጥቶ አረዳኝም የሚለው ነገር ለምሳሌ
እቃው ጥሩ ከሆነ እኮ እርዳታ አያስፈልገውም። ሰዎቹ ራሳቸው ይመጣሉ። ወርድ ኦፍ ማውት ያመጣዋል ራሱ የእቃው ጥራት ማለት ነው። ስለዚህ አንድ ቀን የሚበላ ነገር ሆኖ ስለሚደፋ ግሮሰሪ ከፈተ ሲባል አንድ ሰው የቆመጠጠ እንጀራ ሊሆን ይችላል፣ የማይጣፍጥ እንጀራ ሊሆን ይችላል፣ ወይም ሌሎች ነገሮችም ሊኖሩ ይችላሉ። ግን የማይጣፍጠውን ነገር እርዳታ ነው ማለት ነው። እርዳታ ሎንግ ራን ሊሄድ የሚችል ነገር አይደለም። በቀጣይነት ሊሰራ የሚችል ነገር አይደለም። ባለማድረጋቸው ያኔ ቀምሰውት ከጠሉት ምግብ ቤትም ቢሆን በሚቀጥለው ጊዜ ካልመጡ እኮ ያ ቢዝነስ ዋጋ የለውም። ስለዚህ ቢዝነሱን ብቻችንን ማድረግ ነው። የማይደረገውን መንገድ አድርገን ለጠብ ራሳችን አዘጋጅተን ከሆነ ቢያንስ ስራውን እንኳን ሰርቶ ገንዘባቸውን ተከፋፍለው እንኳን ለመለያየት የሚያስችል ዲሲፕሊንና ፕሮፌሽናል የሆነ አካሄድ የለም። እሱ ነው። ስለዚህ ሰዎች አሜሪካኖች ታዲያ እንደዚህ እያደረጉ አይደለም። they're strangers ምንም ነገር አይተዋወቁም። ዘመድ ብለው ከሚስቴ ባል ዘመድ ጋራ ከባለቤቴ ዘመድ ጋራ ብለው አይደለም እነሱ የሚጀምሩት። ከወንድሜ ከእህቴ ብለው አይደለም የሚጀምሩት። they just start with anybody stranger ከሆነ ሰው ጋር ከማይተዋወቁት ሰው ጋር በህግ የተቋጨ ስለሆነ ሲገቡ እንዴት ነው የሚገቡት፣ ሲወጡ እንዴት ነው የሚወጡት፣ ባይሰራ ምንድን ነው የሚያደርጉት፣ የሁለቱም ሰዎች ክሬዲት ካልኩሌትድ የሆነ ሪስክ ወስደው ከጠፋ ጠፋ ከለማ ለማ እንጂ አንዱ ላይ ተንተርሶ የተለያዩ ሸር የተሸረቡ ነገሮች የሉትም። ስለዚህ ብዙዎቹ ቢዝነሶቻችን ራሱ ስናየው እነዚህን መጀመሪያ የጠቀስኩላችሁን ሶስቱን ነገሮች ይዞ ይነሳና ከዛ በኋላ ጠብ እያለ በጠብ በምናምን ሄዳ አሁን ደህና ነው ምናምን ሲባል ደግሞ ትንሽ ቆይቶ ግጭት ይመጣል። ምክንያቱም ፋውንዴሽኑ አንድ አይነት አይደለም ወይም ደግሞ ተቀራራቢ አይደለም። አንዱ የሚያስበው ነገር ሌላው ከሚያስበው ጋር ፍጹም የተለያየ ነው። የተለያየ መሆኑን ግን የምናውቀው እንደ ኮሚኒቲ ከገባም በኋላ መሆኑ ነው። ጉዳቱን በጣም እያሰፋው ያ ፋውንዴሽን ክራክ ያደረገው አሁን በቃ ሁሉንም ሰው ሊከት የሚችል ሰፊ ገደል ሆኗል ማለት ነው። ስለዚህ ያንን ማስተካከል የምንችለው do not deal with your close friends and family members ይላል። እኔ ዛሬ 25-26 ዓመት ሪል ስቴትን ኮርስ ወስድ ማለት ነው። do not deal with your close friends and family members ሲል በጣም ብዙ ነው ኮስት የሚያረጋችሁ። በቃ የዘላለም የማይጠገን ችግር ውስጥ ልትገቡ ትችላላችሁ። avoid this exactly እኔ ዛሬ 26 ዓመት የተማርኩትን ስራ ላይ ስለማውለው በጣም የቅርብ ወዳጄ በ700 ሺህ ብር ቤቱን ሸጬ የ1 ሚሊዮን ብር ልገዛ አስባለሁ ስትል እኔ እዚህ ውስጥ አልገባም፣ ከገንዘቡ ጋር በተያያዘ አልገባም። ግን ኤኒ ስትሬንጀር አንቺ በፈለግሽው ትቀጥሪና then ስራውን አብረን ሞኒተር እናደርጋለን just like a normal family member not as a realtor just ዝም ብሎ እንደ ጓደኛ እንደ ቤተሰብ ሁኔታውን ጓዛለሁ። አንድ little over $3,000 ሴቭ አድርጋለች በመኖሬ ማለት ነው። አንድ በሎን ኦፊሰር በኩል የተለያዩ ቅብጅርጅር ነገሮች ነበሩ። ዲዘርቭ ማታረገውን ወደ 2800 ብር ሊበላት የነበረው ማለት ነው። ከዛ ውጭ ደግሞ ታይትሉ ሴትል ልናረግ ስንል ክሎዚንግ ላይ ቁጭ ስንል የተወሰኑ ቁጥሮች ቦታቸውን ይሳቱ ነበሩ። እነሱን በማስተካከል little over $3,000 ሴቭ ለማድረግና ቫልዩ አድ ባረግ ይሻለኛል እንጂ በገንዘብ ተዋውዬ ገና ለገና 30,000 $40,000 ዶላር ይመጣል ብዬ በምንም ገንዘብ ልተካት ማልችላትን ወይም ማልችላቸውን ቤተሰቦች ማጣት አልፈልግም። ዲሲፕሊንድ መሆን አለብን። ወዳጅነታችንን ምን ፈልገው ከሆነ really the maximum በቃ ፕራይስለስ ናቸው እነዚህ ፋሚሊዎች። የክፉ ቀን ናቸው፣ የችግር ቀን ናቸው። በቃ ላጣቸው አልፈልግም፣ ተጠንቅቄ መያዝ ያለብኝ ናቸው ብለን የምናስባቸው ሰዎች ጋራ ፍጹም የገንዘብ ግንኙነት መኖር የለበትም። የፈለገ የሚያጓጓ ሚሊየን ትሪሊየን ለምን አይሆንም? እሱ ብቻ አይደለም። አንዳንድ ጊዜ በኮሚኒቲያችን ውስጥ ያልሆኑ ነገሮች ተደርገው ከዚህ ቀደም ብዙ በተለያዩ ዩቲዩብ ላይ የምናያቸው አንዳንድ ትክክል ያልሆኑ ነገሮች እኛንም ሁሉንም ሰው የሚያሸማቀቅ ነገር እናያለን። ሌላው ሰው ይመጣና ኤግዛክትሊ ያንኑ ስህተት ደግማችሁ እናንተ እንደ ሪሌተርም ሊሆን ይችላል እንደ ፋይናንስም ፐርሰን ሆናችሁ ብቻ እንደ ቢዝነስ አማካሪ ኦር ቦርድ ምናምን ሆናችሁ እዛ ውስጥ እንድትገቡ ይጠይቃሉ ሰዎች። በሚጠይቁበት ጊዜ እንዴት ነው የምታደርጉት? ኦልሬዲ እኮ ብዙ ስህተት ተሰርቷል። አካሄዱ አንድ አይነት ነው። የተሻለ ነገር ለማድረግ ነው እንጂ ልትጠይቁ የምትችሉት እዚህ ውስጥ ገንዘብ ኖረው አልኖረው ዝና ኖረው ስም ኖረው ሊሆን አይችልም። ምክንያቱም ባለቤትነት ሊሰማን ይገባል። ሰዎች ነን። ትልቅ የማንነት ፕራይድ ያለን ሰዎች ነን። እሱ ሲፈርስ ደግሞ ያ ፕራይድ የት ሄደ ብዬ ነው እኔ ግራ ሁል ጊዜ የሚገባኝና የምንፈልገው ስም የምንፈልገው ማንነት ካለ እየፈራረሰ ሁሉንም ሰው ሊጨምር የሚችል ሆኗል ክራኩ።
ቀጭኗ የነበረችው ስንጥቅ አሁን ሰፍታ ማጭበርበር፣ መዋሸት፣ መስረቅ ኖርማል የሆነበት ሁኔታ ላይ ደርሶ እናትየው እኮ ሰረቋት ልጅቷን ወይም ልጅቷ እናትየውን ሰረቀች ሲባል ወይም በጣም ታዋቂ የሆኑ ሰዎች እኮ እነከሌን ሰረቋቸው ምናምን ሲባል ማንም ሰው ምንም ነገር አይልም። አት ሴም ታይም የማንነት ፕራይድ አለው። አት ሴም ታይም ደግሞ እንደዚህ ትልልቅ በዓላቶች ሲመጡ ሞር የፍቅርና እንዴ የሚነገረውን ወይም የተከፈለልን ዋጋ አልገባንም ወይስ የት ጋ ነው ሚስ ያደረግነው የሚለው ነገር ግራ ይገባኛል። እና ይሄ የምድራዊ ህይወታችንን በሰው ሀገርም ሆነን በሀገራችንም እንኑር የትም እንኑር ግን መጀመሪያ ራሳችንን ማክበር አለብን። ሁለተኛ ለምናረጋቸው ነገሮች መስመር ሊኖረን ይገባል። ገደብ የለሽ ሊሆን አይችልም። ወዳጅነታችን መስመር አለው። የተወሰነ ስንሻገር ሊፈርስና ሊበላሽ እንደሚችል ስለምናቅ ባውንድሪ ላይ ልናረግለት ይገባል። ሌላውም ነገር በስራም ቢሆን በዚህ በሚደረገው የምናያቸው ነገሮች በሙሉ ከአንድ ጥፋት ወደ ሌላ ከፍ ያለ ጥፋት እየጠፋ እያየን ያለ ነው። በዛው ፋይናንሻሊ ሰው እየደቀቀ እየተጎዳ ራሱን ብቻ ሳይሆን የሚጎዳው ደግሞ ትውልዱንም በማያውቀው ነገር እየሸረሸረ ነው የሚሄደውና በተለያየ ጊዜ በተለያዩ ጌጣጌጦች የተዋበ ሰው ይሄ ሆኗል በዚህ ወጥቷል ምናምን ማለቱን ብቻ አይደለም የምታዩት። ያንን ውስጡን እንደ ሽንኩርት ስትልጡት ምንም ነገር ልታገኙበት እንደማትችሉ የሚያመላክቱ የበደልና የክፋት አይነቶች የገጽታ ግንባታ ፉክክር ነገሮችን እናያለንና በጠቅላላው ግን በሰላም ለመኖር የሰው ልጅ በጣም ቤዚክ ብላችሁ ውሰዱት። ፎርኤቨር ኤንድ ኤቨር ታመሰግኑኛላችሁ፣ ታስታውሱኛላችሁ። ምክንያቱም እነዚህ ሶስት ነገሮች ትልቁ የኮሚኒቲያችን በሽታ ናቸው። ሌላ ቦታ ሄደን ልናረግ እንደማንችል እናውቀዋለን። ሌላ ቦታ ሄደን እናድርግ ቢባል የሚጠይቁን ነገር ያ ፋውንዴሽኑ ክራክ የሌለበት ቦታ ላይ ነው የምንሄደውና ይሄኛውን አመል ይዞ ለመሄድ በጣም ያስቸግራል። የተሳሳቱ ፕሮዳክቶችን የተሳሳቱ የመጭበርበር ነገሮችን ከዚሁ ኮሚኒቲ ውጪ ወጥቶ ሰው ሌላ ቦታ ሊያደርገው አይችልም። አንድ ቋንቋ ይጠይቃል፣ ሁለት ሌላ ቦታ ሲኬድ እውቀት ያላቸው ሰዎች ናቸው የሚመጡትና እነዛን ሰዎች ቻሌንጁን ስለማይችለው within the community በቃ ራሳችን አብረን መስራት አብረን ማደግ ምናምን በሚለው የሽንገላ ቃል ግን ጉዳት እየሰፋ ነው ያለውና ተጠንቀቁ ማለት ብቻ ነው የሚቻለውና እነዚህ ወዳጅ የምትሏቸው ሰዎች ባንክ አካውንቶቻችሁ ስላልሆኑ ከነሱ ገንዘብ እናመጣለን የሚለው በፍጹም የማይታለምና የማይገመት ነገር ነው። ያንን አረጋለሁ የሚል ሰው ደግሞ በጣም ህጋዊ በሆነ ነገር ልክ እንደማንኛውም ሰው ክሬዲት ቢሮም ባይሄድ ጃጅመንት ሊያስደርግ የሚችል ሊን ሊያስደርግ የሚችል ሪሊ ሸንቆጥ ሊያረግ የሚችል አይነት ህጋዊ ዶክመንት ከሌለ ዝም ብዬ ያረጋዋለሁ በትራዲሽናል መንገድ ብትሉ ያው ጠብን ነው ግብዣ የምታደርጉትና ያንን ነው ማለትም ፈልገው። እንግዲህ በዓላቱ የሰላም የፍቅር አብረን ሁላችንም ካለንበት ቦታ ወደምንፈልገው ከፍታ የምንሄድበት በሐሳብ የምንደጋገፍበት ባውንደሪ ላይናችንን የምናውቅበት ጠብና ግጭትን ደግሞ የሚያስወግድ ነገር ከጥንቃቄ ጋር የምንጓዝበት የህይወት ዘመን እንዲሆንልን የሁልጊዜውም የልቤ መሻት ነውና ያንን ነው የምመኝላችሁ። እንግዲህ የመጨረሻው ስላይዳችን ሁልጊዜም የቲ የሚለውን ነገር ስናይ የቲ ምንድነው የምትሰራው የሚለው ነገር አለ። እንግዲህ ያው ስብዕና ያለ አስተዳደግ ያለ የቆየውባቸው ዘመኖች አሉ እዚህ ሀገርና ለኔ ራሱ ይሄን ያረጋሉ ብዬ ድንግጥ ምለውን አገሬው ቢያይ ምን ሊል ይችል ይሆናል ብሎ የሚያሳቅቁ ነገሮች አሉ። እንግዲህ ኦገስት ሲመጣ 40ኛ ዓመቴ ሊሆን ነውና አሜሪካን ሀገር ረጅም ጊዜ ስለሆነ ብዙ የተቀረጽኩባቸው ነገሮች ያለውን አለ የሌለውን የለም ነው እንጂ ይሄን እናገኛለሁ ብሎ የሆኑ ነገሮችና ያልሆኑ ነገሮችን ለመቀበጣጠር እጅግ በቃ እንቅልፍ ሊያሳጣኝ የሚችል የማልችለው ነገር ነውና ቅድሚያ ምንድነው ሬፑቴሽን፣ ኢንቴግሪቲ፣ ኦነስቲ፣ ሎያሊቲ እና ካለው ከህብረተሰቡ ጋር ደግሞ ቫልዩን አድ ለማድረግ ጥረት ስለማደርግ ነው ላለፈው 25 ዓመት በነፃ እያንዳንዱን ሰው ሳገለግል። እንግዲህ አሁን 26ኛው ዓመት እየለየነው ነው የምንመጣው። ብዙ ኢምፖርታንት ነገሮችን አድ እያደረግን ነው እንደ የቲ ፋይናንሻል ኤልኤልሲ ኤጀንሲና እነዛ ነገሮች ስላሉ ከምንሰጣቸው ሰርቪሶች እንግዲህ ሁልጊዜም የምናሳያቸው የመጨረሻው ስላይዳችን ከጥቂቱ ከብዙዎቹ በጥቂቱ ያሳያል። ከ30 ስቴት በላይ በአሁኑ ሰዓት ከ40 ስቴትም በላይ ይሆናል። ከሚቀጥለው ወር ጀምሮ ደግሞ ሙሉን 50 ስቴት የምንሰጣቸውን ሰርቪሶች እንጨምራለን።
እነዛን ሳገለግል እንግዲህ ሪፕሬዘንት ማድረገው የሰው ልጆችን ነው። የሰው ልጆች ማንንም ይሁን ማንም ከየትኛውም ዜጋ ቢመጣ ሁሉም ለኔ እኩል ናቸው። አዘ ሰርቲፋይድ ፋይናንሻል ፊዱሻሪ ታማኝ በሆነ ሁኔታና to the best interest of the consumer በሚባለው ሁኔታ ኮንሱመሩ ምን ያስፈልገዋል፣ ሪሊ ፈልጎ የመጣውን ያገኛል ወይ፣ ይሄ ሊጠቅመው ይችላል፣ ይሄ ሊጠቅመው አይችልም፣ ከሌለ የለም፣ ካለ አለ፣ የማይጠቅመው ከሆነ መከላከልና ያንን ሰው እንዳያደርገው ከማስረጃ ጋር ማቅረብ ነው የኔ ስራ። ስለዚህ ቢሮአችን 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ላይ ነው ያለነው። አነንዴል ቨርጂኒያ ውስጥ ይገኛል። ያ ቤዝ ኦፊሳችንም ቢሆን በመላው አሜሪካ ደግሞ የምንሰጣቸው ሰርቪሶች በጣም መጠነ ሰፊ ነገሮች አሉ። ስልክ ቁጥራችን 8339388448 ነው። ዌብሳይቴ yetifinancial.info yetifinancial.com ነው። yetifinancial.info ላይ ካላንደር ስላለ እዛ ላይ ሰዎች ቀጠሮ መያዝ ይችላሉና ቤዚካሊ ሲመጡ ኦነስት የሆነ ኮንቨርሴሽን፣ ሎያሊቲ፣ ኢንቴግሪቲ፣ ኬር የተሞላበትን ፊዱሻሪ የሆነ ሰርቪስን ፈልገው ትራስትድ የሆነ አድቫይዘር በላው ሲመጡ የሚያገኙትም ያንን ነገር መሆኑን የሚያረጋግጡት በሙሉ በዛ ሰዓት ዲስካስ ያደረግንባቸው ነገሮች በጠቅላላ እነሱ ይዘዋቸው የሚሄዱና የፈለጉበት ቦታ የሚያመሳክሯቸው ናቸው ማለት ነው። ስለዚህ በዛ ውስጥ መረጋጋት አለ፣ ጊዜ አላቸው፣ የሚበጃቸውን እንዲያረጉ ነው እንጂ አገራቸው ሰው ስለሆንኩኝ በቋንቋቸው ስለተናገርኩኝ ይህን ሁሉ ሰዓት አጥፍተን ምናምን የሚል ነገር እንዳይሰማቸው ሁሉ ጊዜ ዋና አረጋቸዋለሁ። ፕሊስ በዚህ መንገድ ሊሆን አይችልም፣ ይሄ ህይወታችሁ ነው። ለማንኛውም ነገር ሌላም የሚነበብ የሚታይ ነገር ካላችሁ ሁሉ አምጡት፣ እናየዋለን። ልዩነቶችን አጉልቶ ማሳየት እና የሚጠቅማችሁ ለምን በፔኒ አይሆንም ማድረግ ያለባችሁ እንድታረጉ መምከር ነው እንጂ ከዛ ውጪ ለግል ተብሎ የሚደረጉት ነገሮች ከፍተኛ ቅጣትን ያስከትላሉ። ፊዱሻሪ ሲኮን ሰርቪሶቻችን እንግዲህ ከብዙዎቹ ጥቂቶቹ ያው ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት፣ 401 ኬር ሮል ኦቨር፣ 403B፣ 457 TSP አይአርኤ ካላቸው የተለያዩ ዲፈርድ ነገር ካላቸው ትንሽ ማርኬቱ አሁን ሼኪ ስለሆነ ዲፔንዲንግ ኦን ሁ ኤንድ ዋት ኤጅ ሰዎቹ ስንት አመታቸው እንደሆነ ከታወቀ ትክክለኛ ምክር ሊያገኙ ይችላሉ። የኪድስ ኮሌጅ ሴቪንግ አለ፣ ቢዝነስ ኮቺንግ፣ ቢዝነስ ፓርትነርሺፕ ቅድም እንዳልኳችሁ የማይደረጉ አይደረጉም፣ የሚደረጉ ይደረጋሉ። ሪል ስቴት፣ ሶሻል ሴኩሪቲ ኤንድ ሪታየርመንት ኢንካም ፕላኒንግ አለ። ስለዚህ the highest standard business practice ሲሉ ፊዱሻሪና ቤተር ቢዝነስ ቢሮ አክሬዲትድ መሆን እጅግ በጣም ኢምፖርታንት ነው። ምክንያቱም ሰዎች አቤት የሚሉበት ቦታ ተዘጋጅቶላቸው ነው ሰርቪስ የሚያገኙትና ያንን ደረጃውን የጠበቀ ነገር እንዲሆን እስካሁን ባለንበት ሁኔታ በዛ ላይ ነው እየሰራን ያለነውና ሪል ስቴትን በሚመለከት ያው ሪማክስ ጋር ነው ያለሁት። ኔሽንዋይድ የተለያዩ ሰዎች ትደውላላችሁ፣ የተለያዩ ምክሮችን ታገኛላችሁ። አውቃችሁ ስለምትሄዱ የሰርቪስ ልዩነትንም እንድታዩበት ያደርጋል። ጃንንም፣ ጀነፈርንም፣ ፒተርንም፣ መለሳንም፣ ሆዜንም፣ የቲንም፣ አልማዝንም፣ አበበንም ብትቀጥሩ በዛ ውስጥ ምን አይነት ሰርቪስ እንዳገኛችሁ ግንዛቤ የምታገኙበትና ሰርቪስ ማለት ወይም ፊዱሻሪ ሰርቪስ ማለት ምን ማለት እንደሆነ ስትማሩ then even በኮሚኒቲያችን ውስጥ ያለ ነው በፊዱሻሪ ስታንዳርድም ሆኖ የእናንተ ልብ የማይሞላ ከሆነ ትታችሁ ስትሄዱ ለኛ እንደ ፌቨር ነው እንጂ አሁን ባበሻው እንደሚታየው እንደ ቁጣ የሚታይ ነገር የለም። ምክንያቱም አንድ ሰው ጥሎ ከሄደ የጎደለ ነገር አለ ማለት ነውና ራሳችን ላይ፣ እውቀታችን ላይ፣ ፐርሰናሊቲያችን ላይ፣ ሰርቪሳችን ላይ መስራት አለብን። ምክንያቱም ጉድ ቢዝነስ የሚባለው ጉድ ሰርቪስ ያለው ቦታ ነው እንጂ ባድ ሰርቪስ ሆኖ ጉድ ቢዝነስ አለኝ ብሎ አንድ ሰው ሊል አይችልም። ሰልፍ ሴንተርድ የሆነ ኪሱን ለመሙላት የተነሳ ሰው ጉድ ቢዝነስ አለኝ ብሎ ሊል አይችልም። ሂት ኤንድ ራን ነው። ይከፈታል፣ ይዘጋል፣ ይከፈታል፣ ይዘጋል። በቃ ይሄው ነው ያለው ነገርና እነዚህን ነገሮች በደንብ እያስተዋላችሁ እንድትጓዙ ምን ፈልገውን ነገር በሙሉ ማምጣት የምንችለው እኛው ነን የኮሚኒቲ አባሎቹ። ጎደለ የምንለውን ማስተካከል ያለብን ሰርቪሱን የሚቀበለው ሰው ሊያስተካክለው ይችላል እንጂ ከሆነ በላይ መጣችሁ የትዬ እንደዚህ ከሆነ እንደዚህ ሆንኩኝ እንደዛ ብላችሁ እንባችሁ ሲረግፍ ስናይ አብረን ልናለቅስና አይዟችሁ ይሄ እኮ የሆነው በዚህ ነው ብለን ለማለት ነው እንጂ የምንችለው ያንን actual እንትኑን ዳሜጁን ኢሊሚኔት ማድረግ አይቻልም። ግን ደግሞ ያ ዳሜጅ ብዙውን ሰው ሰብሮት ጥላውን የማያምንበት ሁኔታ ጋር አድርሶታልና የሚደረጉት ነገሮች ጌት ሪች ኩዊክ ስኪም የሚባል የፒራሚድ ነገር ውስጥ በተለያዩ ፊልዶች ብዙ ሰው ይሳፈራልና አሁን ላይ ስራ የሚቀነስ አለ፣ ስራ የለም የሚባል አለ። አለኝ ብሎ ያለው 401 የተለያየ ሁኔታ ላይ ይንቀሳቀሳል። አንድ ቀን ደህና ነው፣ አንድ ቀን ወርዷል።
አንድ ቀን 10% ወርዷል በሚቀጥለው ቀን 2% ጌን አድርጎ ሊሆን ይችላልና it takes a long time እንደዛ አይነቱን በተለይ እድሜያችሁ ከፍ ካለ ረጅም ጊዜ የሚፈልግ ሆነ to bring it up to where you were መጀመሪያ ላይ የነበራችሁበት ከመውደቁ በፊት ዛጋ ለመድረስ የሚያስፈልገው በጣም ብዙ ከሆነና ጊዜው የማይበቃ ከሆነ ሪታይርመንታችሁን መጥፎ ሊያደርገው ይችላልና የምታረጉትን ነገር በብልሃት በእውቀት በመጠየቅ ጠያቂ አዋቂና መራጭ ተጠቃሚ በመሆን ውጤታማ ለመሆን እንድትጥሩ ነው ሁሉ ጊዜ የኔ የልቤ መሻትና ማደርጋቸው ዴይ ቱ ዴይ ተለያዩ ሰዎችን ጉዳት በመናገርበት ጊዜ ዛሬ መጣው ሰው እንደዚህ ብሎ እጅግ በጣም ተነክቶ እኛንም አሳዝኖን ስል የሚቀጥለው ሰው እንዲጠበቅ ያን አይነት ነገር ሲያንዣብብበት ይሄ እኮ በቀደም ያየሁትና የሰማሁት ነው ብላችሁ ሰብሰብ እንድትሉ በጥሩ ጥያቄዎች ቻሌንጅ እንድታረጉ ነው እንጂ የማይስማማችሁን ሰርቪስ ጥላችሁ ለመሄድ ምንም ነገር ይሉኝታ አይግባችሁ ምክንያቱም ያ ነው ነገሮቹን ያበላሸ ክራኩን ያሰፋው ሁሉንም ህዝብ ሊጨምር የሚችል ገደል ሰፋ ያለ ገደል እንዲሆን ያደረጋችሁ ተጠቃሚዎች ናችሁ ስለዚህ ካልተመቸ just feel free አንዱም ደግሞ ከዘመድ ጋር ስትዋዋሉ ነው አይደለም እንደ ለመሄድ ምን ለዋለው ነገ እንዴት እንደዚህ ምናምን ልታጡትም አትፈልጉም እውነቱንም ልትናገሩ አትፈልጉም ግን እናንተና ቤተሰቦቻችሁ በዛው ገብታችሁ ትመታላችሁ ታጣላችሁ ትወድቃላችሁ ትሰረቃላችሁ እና እንደሱ አይነት ነገር አይሰራም አሁን ሁለት ሴቶች በዚህ ሳምንት ያነጋገርኳቸው እጅግ አንጀት የሚበላ ነገር ነው አንደኛው just ኖርማል ድንጋጤና ንዴት ነው ያላት አንደኛዋ ግን in a week time ሰውነቷ ራሱ ሽሪንክ ነው ያደረገው ምን ያህል እንደተበሳጨች እንደደነገጠች $25,000 አስገቢና ሚሊየን ምናምን ተብላ ተወርቶላት ነው በዚህ በኢንዴክስ ዩኒቨርሳል ላይፍ በፒራሚድ እና ደግሞ የራሷ ካዝን ነው ይሄንን የሚያደርገውና አሁን በቃ እንትኑ አጥወልውሏታል ነገሩ በዛ ላይ የኪሎዋ መቀነስ ምኗ እንደሆነ ውስጧ የተሰበረው እግዚአብሔር ነው የሚያውቀው እና ሁሉም ሰው በቃ ለማጽናናት ይሞክራል ግን አንገርም አለ በቃ ሌላ ኢሉዥን ውስጥ ነው ያለችው የዛን አይነት እንግዲህ ብዙ ሰዎች ናቸው ያሉት ስለዚህ ዛሬም አሁን እዚህ ከመግባቴ በፊት ሰዎች አነጋግሬ ነበርና በቃ ዋው ብለው ሽፍንፍን የሚያረጉ ሰዎች እንደዚህ ብለው የሚያሳዩት ነገር አለ ይሄ ነው ደግሞ እስቲ ዞር ብላችሁ ቴሌቪዥንም ላይ ታያላችሁ መኪና ኢንሹራንሳችሁም አለ ኒውዮርክ ላይፍ ሜድ ላይፍ ምናምን እያለ የተለያየ ነገር አለ እስቲ ኢሉስትሬሽን ብላችሁ አምጡና የራሳችሁን ታሪክ ጎን ለጎን አድርጉና ደግሞ ሞር ዲስከሽን ከፈለጋችሁ አለው ከሌላችሁም ደግሞ እነዚህ ነገሮች ብታዩ ምናምን ብሎ ሐሳብ ነው ምን ሰጣቸው አትሊስት መንቃታቸው በራሱ today is better than tomorrow ወይም ደግሞ 10 years down the road እና early on ነገሮች ሊስተካከሉ ይችላሉ እንጂ ይሄ አንተም ትችላለህ ይሄንን ብታረግ እዛ ጋር ይሄን ቫይታሚን ብትሸጥ ይሄኛውን እንዲህ ብታረግ ውሃ ማጣሪያ ብትሸጥ ብዙ አይነት ነገሮች ናቸው ያሉት ግን everybody is not cut for the one thing ሁላችንም የየራሳችን አለንና ያለ ተሰጧችን ያለ እግዚአብሔር ስጦታ አንድ ቦታ ላይ ስንጣድ ምንም አይነት ጥቅም አይመጣም ጉዳት ብቻ ነው የሚመጣው ኢቨንቹአሊ ደግሞ የራሳችሁን ስልካችሁ ላይ ያለውን ሰው ብቻ ሰብሮ ለመሄድ ከሆነ ሌላው ውጭ ሄዳችሁ ልትሰብሩ አትችሉም ከውጭ ያለውን ሰውና ያ ግን የሰበራችሁት የራሳችሁ ወገን ተሰብሯል ሪሌሽንሺፑ ቀርቷል they lost money you lost the relationship with them then what's left ምናምን ስትሉ that's it በቃ that license is going to be returned ይመለሳል ላይሰንሱ ወደ መጣበብ ቦታ ይመለሳል because ባውንድሪውን ወይም ደግሞ ኮሚኒቲውን ተሻግሮ ሌላ ነገር ሊያደርግ አይችልም ተከልክሎ ሳይሆን ግን የሰዎች የገቡበት የመጡበት ሁኔታ አካባቢያቸው ላይ ያለውን ሰብሮ ለመሄድ ነው እንጂ ጠቅሞ ለመሄድ አይደለም because ከውቀት ውጭ ነው ምክንያቱም everybody cannot be a doctor everybody cannot be a lawyer everybody cannot be a financial advisor you name it everything እና የእያንዳንዳችን ፈልገን ብናረገው አንድ መክሊታችንን ተሰጧችን የእግዚአብሔር ስጦታችንን ብንለይ ግጭት ይቀንሳል ከነዛ ከሶስት ካልኳችሁ ውስጥ ሁሉ ተሳፈሩ ስትባሉ ዝም ብላችሁ የተለያየ ነገር ላይ አትሳፈሩ መሳፈሩ ከጥቅሙ ጉዳቱ ነው የሚያመዝነው ብዙዎች ኤክስፒሪየንስ አድርገውታል ፋይናንሻል ሰርቪስ ኢንደስትሪ ለምሳሌ ሄዳችሁ በየሲቲያችሁ ኢንሹራንስ ኮሚሽን ዌብሳይት ላይ ገብታችሁ ብታዩ ሁለት አመት ያ ላይሰንስ 2 አመት ስለሚቆይ ከ2 አመት በኋላ ጥለው ሄደዋል ሲባል ኢሚዲየት ፋሚሊያቸውን ሰብረው ነው ሄዱት ግንኙነቱን አፍርሰው ሰብረው ሄደዋል በቀጣይነት የት ሄደው ሊሰሩት ይችላሉ ፋይንድ አውት የሚያደርጉት ይሄ ስራ ለነሱ እንዳልሆነ ቫይታሚን መሸጥ ለነሱ እንዳልሆነ የውሃ ማሽን መሸጥ ለነሱ እንዳልሆነ ምናምን ለነሱ እንዳልሆነ ፋይንድ አውት የሚያደርጉት ከጎዱ ሰውን ከጎዱና እንደገና ደግሞ ራሳቸው ምን እንደማይረጉት እንደማይችሉት የነሱ እንዳልሆነ ከሰዎች ጋራ ግንኙነታቸው ከፈረሰና
የገንዘብ ድሃ ሰውን ካደረጉ በኋላ ነውና እነዚህ ነገሮች ሁሉ የማስተዋል ጉድለት ነውና ፈጣሪ ለጎጅም ለተጎጅም ልቦና ይስጠው ማለት ወዳለው ሁላችሁም በያላችሁበት መልካም የትንሳኤ በዓል ይሁንላችሁ እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ በሚቀጥለው ሳምንት እስከምንገናኝ ድረስ እህታችሁ የቲኔን ከኢቲ ፋይናንሻል መልካም ጊዜ ይሁንላችሁ ሰላም ይግጠመን ደህና ሁኑ